ሰላም ውዶቼ እንዴት ናቸው አላችሁ? ደህና ናቸው። የዛሬ አዲስ ነገር ይዤላችሁ መጥቻለሁ። ኤርሜላ በጣም ነው ደስ ያለኝ ነው የምላችሁ እና እውነት ከሆነ ማለት ነው። እና ለቤት አዲስ የሆናችሁ ሰብ አድርጉ፣ ቤተሰብ የሆናችሁ ደግሞ እንደተለመደው ላይ ካርጉ ማለት ነው። ኤርሜላን ማለት ነው አብርሃምና ሩታ ካጠገባችን ዞር በይ፣ ካጠገባችን ዞር በይ ያሏት። በጣም ነው የሚገርም እውነት። እኔ አብርሃም እንደዚህ ቆርጦ በመሀላችን እንዳትገቢ ዞር በይን ያሏት እውነት ከሆነ በጣም ነው ደስ የሚለኝ። በቃ ይሄ ልጅ ወደ ልቡ ተመልሷል። ከሩታ ጋር ህይወት መኖር ይቀጥላል ብዬ ሙሉ ለሙሉ አላስብም። ግን ኤርሜላ ማለት ነው አንቺ ቀፋፊ ማለት ነው በሰው ህይወት ጣልቃ እየገባሽ ይኸው ዞር በይልኝ ማለት ራሱ ውርደት ነው፣ ውርደት ነው። የሰው ባል አትቀሙ ጓደኞቼ። የሰው ባል ምንም አይጠቅማችሁም። ምክንያቱም የሰው ባል የሰው ነው። ለዛ ሰው ያልሆነ ለእናንተ አይሆንም። እሺ ኤርሜላ በጣም ነው ደስ ያለኝ ነው ምላት እና ሩታ ማለት ነው ሙሉ ለሙሉ ግን አምናው መቀበል የለባት መሆንም እንዳይበቀላት ማለት ነው፣ እንዳይጫወትባት ማለት ነው። እኔ በጣም ነው ደስ ያለኝ እውነቴ ነው ብላችሁ ኤርሜላ ከውስጣቸው ካጠገባቸው ዞር ማለት ያለባት ሴት ብትኖር ኤርሜላ ናት። በጣም የምታስጠላ ሴት ነው የምላችሁ። ኤርሜላ በጣም ታስጠላለች። እንዴት ነው ሰው የሰው ትዳር አፋቶ ከዛ ሰው ጋር የሚልከሰከሰው? እንዴት ነው እንዴ? በጣም እኮ ነው የሚያሳፍረው ጋይስ። እኔ እንደውም ሩታ በጣም ደስተኛ ናት ብዬ ነው የማስበው። ሲጀመር እኔ አሁን ከልቡ ይቅርታ ራሱ የተባባለው አይመስለኝም። ሩታ ያው ስለምትወደው ምናምን ነው። እና ሩታ እየዘፈንሽለት ላብ እንግዲህ መጨረሻውን ያሳምርላቸው ማለት ነው። እኔ ግን ምንም ደስ ያለኝ ነገር የለም ማለትም ደስ ያለኝ አንደኛው ደስ ያለኝ ብቻ፣ ሁለተኛው ደስ ያላለኝ ነገር ልንገራችሁ። አንደኛው ደስ ያለኝ ኤርሜላን ከህይወታችን ውጭ ለሁለት ሆነው ከህይወታችን ውጭ ዞር በይ ካጠገባችን እንዳደርሽብን ማለታቸው ደስ ብሎኛል። ከዛ በመቀጠል ግን ከሩታ ጋር አብርሃም መቀጠሉ እኔ ምንም ደስ አላለኝም። ምክንያቱም ይሄ ልጅ በጣም ተንኮለኛ ነው። አብርሃም ስለ እውነት ነው የምላችሁ፣ ተንኮለኛ ታውቃላችሁ እንዴ? እንዴት ነው እስኪ የልጅን ያህል ወልዳለት አብሯት ተኝቶ የልጅ እናት ብሎ እንደዛ ቤተሰብ ስር ተወሽቆ ከዛ በኋላ እኮ ሌላ ሴት ጋር ሲልከሰከስ አሁን የእሷን ቤተሰብ እንዴት ብሎ ነው ጋይስ ቀና ብሎ የሚያያቸው? እንዴት ነው የሩታን ቤተሰብ የሚያያቸው? እነሱስ ይቀበሉታል ወይ? ሙሉ ለሙሉ ይቀበሉታል ወይ? በጣም የሚገርመው እዚህ ጋር ነው። አይናው ጣኩ ነው። ወይኔ እኛ እኮ ሴቶች እኮ ልባችን፣ እውነቴን ነው የምላችሁ፣ በጣም ልባችን ስስ ነው። ፌስታል ማለት ትችላላችሁ በቃ። በወንዶች ግን ድንጋይ ነው ልባችሁ፣ ድንጋይ። ምንም ደግሞ አያፍሩም። ብዙ ስህተት ሰርተው በራሳቸው ስህተት እንኳን እኛ ይቅርታ እንጠይቃቸው ይፈልጋሉ ማለት ነው። አሁን ለምሳሌ ሩታ አብርሃም በጣም በድሏታል፣ በጣም በቃ አሰቃይቷታል። ግን እንደዛም ሆና ግን በራሱ ስህተት ራሱ ይቅርታ የምጠይቅበት ጊዜ አለ። ሩታ ገባችሁ አይደለ? ኤርሜላማ የእጅሽን ያገኘሽው የእጅሽን ማለት ነው። ከዚህ በፊትም እኮ ዞር በይ ከህይወቴ ውጪ አልፈልግሽም ማለት በግድ ሞቼ ይገኛለሁ። ወንድ ልጅ ደግሞ ብር ያላት ካገኘ ወደ እሷ ነው። ኤርሜላ የሆነ ሳቢ ምናምን አላት መሰለኝ እና የኢትዮጵያ ሁኔታ ታውቃላችሁ፣ ሳቢ ወዳለበት ነው ዞር የሚሉት እና ወደ ኤርሜላ የሄደው ለብር ብሎ ነው። አለቅ። ኤርሜላ ግን ስራ አላት እንዴ? ጋይሰን ጀርታ ስራ የላትም። ይሄን አውቃለሁ። እና የቤት እመቤት ናት ማለት ነው። እና እናንተ ማለት ነው አግብተናል ብላችሁ ሴቶች እንደ ሩታ ቤት ውስጥ ቁጭ ብላችሁ ልጃችሁን ከያዛችሁ ዋጋ የላችሁ፣ መጫወቻ ነው የምትሆኑት። ውጡ፣ ስሩ። አሁን ሩታ ስራ ብታቅ የስራ ሰው ብትሆን እንደዚህ አይንቃትም፣ እንደዚህ ሁላ አትለማመጠውም። ልጇን ቀጥ ለጥ አድርጋ የማሳደግ ቤተሰብ ለሻከም ራሱ መሆን አትችልም ነበር። ገባችኋ? ስራ ማወቅ ግዴታ ነው። እና እኔ ኤርሜላ አንቺ አፈርቢ አሁንም ኤርሜላ ማለት ነው ሁላችንም እውነቴን ነው የምላችሁ ከአጠገባቸው ዞር እንድትል ማድረግ አለብን። በቃ የሰው ህይወት መበላሸት የለበትም እንዴ። ልጅ እኮ ነው፣ ልጅ በጣም ከባድ ነው።
እንደውም ሳትወልድ ምናምን ሲሆን ወደዛ ሀገርህን በላ ትላለች። ገባችሁ እንዴ? ደግሞ ለስንተኛ ጊዜ መሰላችሁ ይቅርታ ምናምን ብለው የሚጠያየቁት ይቅርታ እና ከዚህ በፊት ራሱ አልፈልግሽም ኤርሜላን መሩታንም አንድ ላይ በጣም ሲያስቸግሩት እኮ አልፈልጋችሁም ማለት። ከዛ ደግሞ ያው ኤርሜላ በዚህም በዛም ብላ በእጅ ያስገባችሁ። ከዛ ደግሞ ፍልትክ ብሎ ወጣባት ነው ወደ ሩታ ሄደ ማለት ነው አሁን እና ስለዚህ ለኤርሜላ ምላት ክብርሽን ያዥ፣ ራስሽን ጠብቂ። ወንድ ጠፍቶ አይደለም ሌላ ወንድ ያዥ። የሰው ትዳር አታፋች። በሰው ትዳር ጣልቃ አትግቢ ነው ምላት እኔ ማለት ነው። ገባችኋ? የራስ የሆነ ነገር የራስ ነው፣ የሰው የሆነ ነገር ደግሞ የሰው ነው። ስለዚህ የሰው የሆነ ነገር እኛ የራሳችን ማድረግ አንችልም፣ ፈጣሪ ካልፈቀደው በስተቀረው ማለት ነው። ስለዚህ ማለት ነው ኤርሜላ ሆይ ሆይ የሚላት ሰው አለ፣ በይ በይ የሚላት ሰው እና ከሩታ ጋር ራሱ ባይቃረኑ አርፋ ጓደኝነቷን ብትቀጥል ነው ደስ የሚለኝ ከሩታ ጋር ማለት ነው። ስለዚህ አብርሃምን ለሩታ ትታ ሄርሜላ ራሷን ችላ ሌላ ጓደኛ ይዛ በተግባር ማሳየት አለባት። ከሩታ ጋር ጓደኝነታቸው እንደቀጠለ መሆን አለበት ማለት ነው። ገባችሁ አይደል? ደግሞ የወለደ ምን ያደርግልሻል? ሄርሜላ የወለደ ልጅ ነው፣ ልጅ አለው፣ የልጅ አባት ነው። ምን ያደርግልሻል? ይሄ ልክስክስ ነው ለራሱ። እንደገና እኮ ከፍቅርም እኮ ወልዷል። ከሁለት ሚስት ሁለት ልጆች ነው ያሉት አብርሃም ማለት ነው። ስለዚህ ሄርሜላ ለምን ክብርሽን አትጠብቂም? ለምን ትዋረጃለሽ? እና አርፈሽ የራስሽን ኑሮ ኑሪ ነው የምለው። አንቺ ጨምላቃ እና ሩታ ደግሞ አትጨማለቂ፣ አትንዘላዘይ። ከዚህ በኋላ የመጨረሻ ነው ብለሽ ወስነሽ አርፈሽ መቀመጥ አለብሽ ማለት ነው። ይሄ የእኔ ሀሳብ ነው፣ የእናንተን አላውቅም። እና የእናንተን ማሰብ እየገባችሁ በራሳችሁ ፔጅ ላይ ኮመንታችሁን አስቀምጡላቸው። እውነት እኔ በጣም ደስ ያለኝም ደስ ያላለኝ አብርሃምን አላምነውም። ይቅርታም ተጠያይቀው አብረው ይቀጥላሉ ብዬ አላምንም ከሩታ ጋር ብያቸዋለሁ። ሌላው ደግሞ ደስ ያለኝ የሄርሜላን ካጠገባቸው ዞር በይልን ማለት አብርሃም ከልብ ከሆነ በጣም ነው የሚያስደስተው። እና ውዶች በሌላ እስክንገናኝ መልካም ጊዜ